ሰላም ከመይ ትብሉ ዝኸበርኩም ተኸታተልቲ ናይዚ ቻነል ከመይ ኣምሲኹም ከመይ ረፊድኩም ከመይ ሓዲርኩም ከም ሰዓትኩም ኣቆፃፅራ እንኳዕ ደሓን መፃኹም እንዳበልኩ ትኣቱ ከለኹም ላይክ ኣይትረስዑ፣ ኮሜንት ግበሩ፣ ሼር ተኽኢልኩም ሓደስቲ ከዓ ሰብስክራይብ ምግባር ኣይትረስዑ። እንኳን ደህና መጣችሁ ብያለሁ። የተወደዳችሁ ኢትዮጵያና ኤርትራውያን በመላ ዓለም የምትገኙ ስትገቡ እንደተለመደው ላይክ አትርሱ፣ ኮሜንት አድርጉ። ኮሜንት ስለሚጠቅመን ከቻላችሁም ሼር አድርጉ። አዲሶቹ ደግሞ ሳብስክራይብ ማድረግ አትርሱ። ቤተሰቡ ነው። ኮሜንት አስቀምጡ፣ ቤተሰብ እንሆናለን ማለት ነው ዩቲዩበሮች ከሆናችሁ። ኦኬ፣ የዛሬ ትምህርታችን አርቲክልስ ነው የምንማረው። ከአሁን በፊት አይተነው ነበር ደግማ አይነቲ ከአሁን በፊት አይተነው ነበር። ደግማ ነው እየደገምነው ነው። ክለሳ ነው፣ ሪቪዥን ነው። ቅድሚ ሕጂ ርኢና ነርና ኢና ኤ አንድ ዌልካም ቱ ኤሌመንታሪ እንግሊሽ ፎር ቢግነርስ ቴንክ ዩ ፎር ካሚንግ ፕሊዝ ዶንት ፎርጌት ቱ ላይክ ሼር ኮሜንት and the newcomers please don't forget to subscribe. Okay, today we have a subtopic, the articles, the three articles a and the. Okay, number one, a consonant sound. ከአሁን በፊት ስንማር የእንግሊዝኛ ቃላቶች የእንግሊዝኛ ፊደሎች 26 ናቸው ተብለናል። 26 ለጊዜው 26 ናቸው። ከ26ቱ 21 ኮንሶናንት ናቸው። ኮንሶናንት ተነባቢ ማለት ነው። ኮንሶናንት ኤ የሚወስዱ ማለት ነው። ኤ አሁን ከማን ጋር ነው የሚሄደው? ከኮንሶናንት 21 ፊደሎች ኮንሶናንት ናቸው። እነዚህ በሱ ከጀመረ ያ ቃል በኮንሶናንት ከጀመረ ኤ ይወስዳል ማለት ነው። ወደ አን ስንሄድ ደግሞ አን ደግሞ ቫውል ሳውንድ አናባቢ ያ ኮንሶናንት እንዲነበብ የሚያደርገው ደግሞ ማን ነው? ቫውል ነው ማለት ነው። ቫውል እቲ ኮንሶናንት እቲ 21 ኮንሶናንት ከም ዝንበብ ዝገብር ዘሎ መኒ ቫውል ማለት ቫውል አናባቢ ይባላል። ቫውል ምን ይባላል? አናባቢ። ኮንሶናንት ተነባቢ። አሁን ኮንሶናንት 5 ናቸው። ለእኛ ደረጃ 5 ናቸው፣ 6 ናቸው። በኋላ እንመጣበታለን እሱ። ለእኛ ግን ለቤዚክ ኤሌመንታሪ እንግሊሽ 5ቱ ይበቃናል ማለት ነው። 5ቱ እነዚህ 5 ቫውልስ የሚባሉ ከአሁን በፊት አይተነዋል። ኤ አንድ ቃል በኤ ከጀመረ አን ይወስዳል። አን ወይ ኤ ማለት ደግሞ አንድ ማለት ነው። እግር መንገዳችን ኤ ወይ አን ስንል አንድ ማለት ነው። ሌላ ኤ ብለናል ቫውል። ሁለተኛ ኢ ኤ ቢ ሲ ዲ ኢ 2 ቫውል። ሶስተኛ ከኢ በኋላ አይ ደግሞ ቫውል ነው ማለት ነው። ድምፅ አለ እንዴ? ቫውል 3 ደርሰናል። ኤ ኢ አይ 3 ቫውል ብለናል። እነዚህ አናባቢዎች ናቸው። አራተኛ ኦ ደግሞ ቫውል ነው። ስድስተኛ እና የመጨረሻው ዩ ቪ ደብሊው ኤክስ ዋይ ዘድ። ኦኬ፣ ዩ ደግሞ ምንድን ነው? ቫውል ነው። ስለዚህ ስንት ሆኑ? 5። አሁን በእነዚህ ከጀመረ አንድ ቃል አረፍተ ነገር ስንሰራ አንድ ከሆነ ማለት ነው ኤ ወይ ደግሞ አን የሚወስደው እንደ ሁኔታ ማለት ነው። እንደ ድምፁ ማለት ነው። እንደ ድምፁ ኮንሶናንት ሆኖ አን የሚወስዱ አሉ። ቫውል ሆነም ኤ የሚወስዱ አሉ። እናያቸዋለን አንድ በአንድ ማለት ነው። ሶስተኛው ዘ ነው። ሶስተኛው አርቲክል
እነዚህ ሶስቱ አርቲክል ነው የሚባሉ። አርቲክል እነማን ናቸው ከተባልን ኤ አንድ ዘ። ኤ ለማን ይጠቅማል? ለኮንሰናንት ምን ማለት ነው? አንድ ማለት ነው። ሌላ ቫውል ነው። ቫውል ደግሞ አን ነው። አን ይወስዳል። ምን ማለት ነው? አንድ ማለት ነው። ከዚህ በኋላ ሶስተኛው ዘ። ዘ ደግሞ ለታወቀ ነገር ወይ ደግሞ አንድ ነገር ከሆነ ሌላ ከሌለ ዘ እንላለን። ወይ ደግሞ የታወቀ ነገር ከሆነ ወይ ደግሞ በእንግሊሽ ዲግሪ ስንማር ፖዘቲቭ፣ ኮምፓራቲቭ፣ ሱፐርላቲቭ ምሽ ተምረን ነበር። አሁን በሱፐርላቲቭ ዲግሪ ደግሞ ሱፐርላቲቭ ዲግሪ ሊመሰረት ከሆነ ዘ ያስፈልገዋል ማለት ነው። ሺ ኢዝ ዘ ሞስት ቢዩቲፉል። አሁን ዘ ዊዛውት ዘ ሱፐርላቲቭ ዲግሪ አረፍተ ነገር ሊመሰረት አይችልም ማለት ነው። ሶ ዘ ከሱፐርላቲቭ ዲግሪ ይሄዳል። ሌላ ደግሞ እውቅ የሆነ ነገር ለምሳሌ ዘስካይ። ዘስካይ ካል አንድ ስካይ ነው ያለ። ዘሳን ካል አንድ ፀሐይ ነው ያለች። ዘሳን ኤሳን አንልም። ኤሳን ካልን አንድ ፀሐይ ያለ ሌላም አለች ማለት ነው። ኦኬ ሶ ዘ ለምንድን ነው የሚጠቅመን? ለታወቀ ነገር አንድ ነው ያለ ነገርና ወይ ደግሞ ከሱፐርላቲቭ ዲግሪ the tallest, the shortest, the happiest ስንል ዘን እናስገባለን ማለት ነው። ዘ ለምን ይጠቅመናል? ዋን ኦፍ ኤ ካይንድ ከአንድ ነገሮች ከብዙ ነገሮች አንዱ ከሆነ ዘ እንጠቀማለን ማለት ነው። ዋን ኦፍ ኤ ካይንድ ይላል። ካይንድ ከአይነቶች አንድ ስንጠቀም ዘ እንላለን ማለት ነው። ሺ ኢዝ ዘ ሞስት ቢዩቲፉል ገርል። አሁን ከሁሎቹም ሴቶች ወይ ደግሞ ገርሎች ልጃገረዶች አንዷ ምንድን ነች? ቢዩቲፉል ነች ማለት ነው። ስለዚህ ዋን ኦፍ ኤ ካይንድ ከብዙ አይነት ሴቶች አንዷ። አሁን ዘ እንጠቀማለን። ኦኬ አሁን ይሄ ከሆነ ጥቅሙ ኤ እና አን ዘ ይሄ ከሆነ ጥቅሙ ትርጉሙ ወደ ኤግዛምፕል እንሄዳለን ማለት ነው። ኤግዛምፕል ኤትሪ ይላል። ኤትሪ ገረብ ዛፍ። አሁን ትሪ በምን ጀምሯል? በምንድን ነው የጀመረው? በቲ ነው አይደል የጀመረው? አሁን ኤትሪ አለ። ዘትሪ አንልም። ዘትሪም ይባላል ግን ያ ትሪ የምንነጋገርበት ያለን ትሪ ከብዙዎቹ አንዱ ከሆነ ማለት ነው። እዚህ ጋር ግን ኤትሪ ነው የሚለው ኤኒ ትሪ ማለት ነው። ኤኒ ያ ዛፍ ባህር ዛፍ ሊሆን ይችላል፣ ሌላም ሊሆን ይችላል፣ ሌላም ሊሆን ይችላል ማለት ነው። ኦኬ ኤትሪ ስንል አንድ ዛፍ ማለት ነው። ሓደ ገረብ ማለት ነው። ገረብ ግን ብዙ ዓይነት ገረብ ይመስላል። ሰራው ገለ ታሰስ ገለ ትባል ምሻለሁ አውሊዕ ገለ። ስለዚህ ኤትሪ እንድሄድና ዝኾነ ገረብ ማለት ዝኾነ ኤትሪ ስንል የሆነ ዛፍ ማለት ነው። ዘትሪ ካልን ግን ያ ትሪ የምንነጋገርበት ያለን ትሪ ማለት ነው። ስለዚህ ትሪ ብለናል። ትሪ በምን ጀምሯል? በቲ። ቲ ደግሞ ምንድን ነው? ኮንሶናንት ነው። ኮንሶናንት ከ21 ፊደሎች አንዱ ነው ቲ። ኤትሪ ዘትሪ አንትሪ አንልም እዚህ ጋር ኤኒ ትሪ ስለሆነ ኤትሪ እንላለን ማለት ነው። ኦኬ ከዚያ በኋላ ናምበር 2 ሚል ይላል። ሚል በቅሎ ማለት ነው። በቅሊ ለምን የተጠቀምን? ኤም ምንድን ነው? ኮንሶናንት ከ21 ፊደሎች አንዱ ነው ማለት ነው። የእንግሊዝ ፊደሎች 26 ናቸው ብለናል። 21 ኮንሶናንት ናቸው፣ 5 ደግሞ ቫወል ናቸው። ስለዚህ ኤም ምንድን ነው? ኮንሶናንት ስለሆነ ኤን የሚወስደው ማለት ነው። የሚል አሁን ዘሚል ካልን አንዳንድ ጊዜ ዘሚል ማለት እንችላለን፣ ግን መቼ ነው የምንለው? ከብዙዎቹ በቅሎዎች አንዷ ለመጥቀስ ከሆነ የሚል ወይ ደግሞ የታወቀች አንድ ከሆነች ለምሳሌ በአንድ መንደር አንድ በቅሎ ካለች የሚል ነው የምንላት፣ ዘሚል ነው የምንላት። የሚል ካልን ኤኒ በቅሎ የሆነች በቅሎ ማለት ነው። ዝኾነት በቅሊ ማለት የሚል ካልን። ዘሚል ካልን ግን በመንደሩ ወይ በሰፈሩ አንድ በቅሎ ነው ያለች ማለት ነው በአካባቢው። ስለዚህ የምንላለን በሚል ማለት እንችላለን። አንድ ግን አይወስድም። ኦኬ ነምበር 2 እዚህ ላይ ነው። ነምበር 3 እዚህ ጋር ነው መያዝ ያለብን። አሁን ቫውል እነማን ናቸው ብያችሁ ነበር። ኤ ኢ አይ ኦ ዩ ብለናል አይደል? አሁን ኢ ምንድን ነው? ቫውል ነው፣ ግን ኤ ወስዷል።
ለምን ለምን ለምንድን ነው ኤ የወሰደ? ቫውል እያለ አን መውሰድ ነበረበት እንደተማርነው ከሆነ ቫውል ሳውንድ ከሆነ አን ነው የሚወስደው ብለናል አይደል? ኢ ከጀምሯል እዚህ ጋር ኢ ደግሞ ኮንሶናንት ቫውል ነው። ለምን አን አላልንም? አዎ አሁን ይሄን መያዝ ነው ያለብን። እንደዚህ አይነቱ ብዙ አይደለም። እንደዚህ አይነቱ መያዝ ነው ያለብን። ለምንድን ነው ኤ ዩሮፒያን ነው የምንለው? ኤ ዩሮፒያን አሁን ስትሰሙኝ ኢ እያደመጥኩ ነው እንዴ? ኢ እያልኩ ነው። ኤ ዩሮፒያን ነው የምለዋለሁ። ኤ ዩሮፒያን ስለሆነ ኢ ስለማይደመጥ ከዩ ነው የምንጀምረው ያለን። ኤ ዩሮፒያን አንድ አውሮፓዊ ማለት ነው። አንድ አውሮፓዊ ዩሮፒያን። ስለዚህ አን አይወስድም። ምንም እንኳ ቫውል ቢሆን ኢ ድምፁ ግን ሳውንድ ግን ናይ ቫውል የቫውል ድምፅ ስለሌለው ኤ ነው የሚወስደው። ኦኬ እንደዚህ አይነቱ መያዝ አለብን። ምንድን ነው መያዝ ያለብን? በቫውል ከጀመረ አን ይወስዳል፣ በኮንሶናንት ከጀመረ ኤ ይወስዳል ብለን አይደል? ግን አንዳንድ ቃላቶች ደግሞ ቫውል እያሉ ኤ የሚወስዱ አሉ። ለምንድን ነው? ድምፃቸው የኮንሶናንት ድምፅ ስለሆነ ነው ማለት ነው። ኦኬ ሶ ዩሮፒያን እንላለን። ኤ ዩሮፒያን። ኦኬ ናምበር 4 ዘ ስካይ ብለናል። ዘ ስካይ ምን ማለት ነው? ዘ ስካይ ምን ማለት ነው? ስካይ ሰማይ ማለት ነው። አሁን ኤስካይ አንልም። ኤስካይ ካልን ሌላም ስካይ አለ ማለት ነው። ሌላም ሰማይ አለ ማለት ነው። ስለዚህ ምንድን ነው የምንለው? ዘ ስካይ ነው የምንለው። ዘ ስካይ። ኦኬ ናምበር 5 ዘ ወርልድ ይላል። ዘ ወርልድ ዓለም ማለት ነው። ዘ ተጠቀም ወርልድ አንልም። አን አይሆንም። ደብሊው ስለሆነ ኮንሶናንት ነው። ዘ ለምንድን ነው ዘ ያልነው? ግን የታወቀች ነች፣ አንድ ነች ዓለማችን። ዘ ነው የምንለው። ዘ ወርልድ ነው የምንለው። የወርልድ ካልን ግን ሌላ ወርልድ አለ ማለት ነው። ኦኬ ናምበር 6 አን ኤግ ይላል። አን ኤግ ምን ማለት ነው? አን ኤግ አንድ እንቁላል ማለት ነው። ለምን አን ወሰደ? ኢ ቫውል ስለሆነ አን ኤግ። ስታነበውም እኮ ኤ አይወስድም። አሁን ኤ ብለህ ብታነበውም አይጥምህም። ኤግ አይባልም። አን ኤግ ስትል ነው እንትን የሚሆነው። ኦኬ ናምበር 5 ናምበር 7 ልክ እንደ ናምበር 3 ዩ ምንድን ነው? ቫውል ነው ብያቸዋለሁ አይደል? ኤ ኢ አይ ኦ ዩ ናቸው። 5 ናቸው ቫውሎች። አሁን ዩ ዩኒቨርሲቲ ነው የሚባለው። ምን መውሰድ ነበረበት? አን ዩኒቨርሲቲ መሆን ነበረበት። ግን ኤ ነው የሚወስደው። ለምን? አ ድምፅ የለውማ። አ ዩኒቨርሲቲ አይደለም። አ ቢሆን ኖሮ አን ዩኒቨርሲቲ እንላለን። እዚህ ጋር ዩኒቨርሲቲ ነው የምንለው። ዩኒቨርሲቲ ኤ ዩኒቨርሲቲ ስቱደንት፣ የዩኒቨርሲቲ ቲቸር፣ የዩኒቨርሲቲ ቱተር፣ የዩኒቨርሲቲ ዳይሬክተር፣ የዩኒቨርሲቲ ተማሪ፣ የዩኒቨርሲቲ አስተማሪ፣ የዩኒቨርሲቲ ዳይሬክተር ምናምን ለማለት ነው። ስለዚህ ኤ ይወስዳል። ቫውል እያለ በቫውል ጀምሮ እያለ በቫውል ጀሚሮን ካለው ኤ ይወስዳል። ንምንታይ እንዳህሪልና እቲ ድምፂ አ የብሉ አ ዩኒቨርሲቲ አይደለም። ኤ ዩኒቨርሲቲ ስለሆነ ስለዝኾነ ኦኬ። ስምንተኛ ሸምናይ ክንከይድ ከለና እዚህ ጋር ደግሞ ይሄ ደግሞ ለየት ያለ አን ወስዷል። አን ኦነስት። ለምን ይሄ ደግሞ ኤች እየጀመረ ለምን አን ወሰደ? ለምን አን አልን? ኦነስት ማለት ደግ ማለት ሕያዋይ ማለት ደግ ሰው ማለት ነው። ብሩህ ሰብ ማለት አሁን አን ኦነስት ብለናል። ለምን ኤ ያላልንም? ኤ ሆነስት ለምን አላልን? ድምፁ ኤ ሆነስት አይነበብም። ምንድን ነው የሚነበብ? ኦ ነው የሚነበበው። ኦነስት። ስለዚህ ኦ ደግሞ ቫውል ነው። ስለዚህ ምን እንላለን? አን ኦነስት። አን ኦነስት ማን? አን ኦነስት ቲቸር፣ አን ኦነስት ስቱደንት፣ አን ኦነስት ውማን እንላለን። ስለዚህ በኮንሶናንት ጀምሮ እያለ ቫውል ግን
ኤን ይወስዳል ማለት ነው። ኤን ይወስዳል፣ አን ይወስዳል ማለት ነው። ለምን ካላችሁ ድምፁ ሆነስት ሳይሆን ኦነስት ነው የሚባለው። ኦነስት። ስለዚህ ኦነስት አን ኦነስት ነው የምንለው ማለት ነው። ኦኬ። ብዙ ከሆነ ግን ኤም አንም አያስፈልግም ማለት ነው። ዘ ያስፈልጋል። ኤና አን ግን ብዙ ከሆነ አንድ በላይ ከሆነ 2 3 4 ከሆኑ ኤና አን አንጠቀምበትም ማለት ነው። ኦኬ። ለምሳሌ ዘ ስቱደንትስ ተማሪዎች፣ የስቱደንትስ አይባልም፣ አን ስቱደንትስ አይባልም። ኦኬ። ነምበር 9 መሆን ነው። አን አኒማል ይላል፣ አንድ እንስሳ ማለት ነው። አኒማሉ አንድ እንስሳ እያለ ነው። እንስሳ ብዙ አይነት እንስሳ ነው ያለ። የቤትም ሊሆን ይችላል፣ ዱርም ሊሆን ይችላል። ናይ ገዛ ክኾን ይኽእል፣ ናይ በረኻ። ኦኬ። ስለዚህ አን ተጠቅመናል። ለምሳሌ ኤ ስለጀመረ ኤ ደግሞ ቫወል ስለሆነ ማለት ነው። ሌላ ዘ ፒያኖ ይላል። ዘ ፒያኖ ፒያኖ የሚጫወትበት ሙዚቃ የምንጫወትበት ማለት ፒያኖ። ለምን እዛ ያለን? አሁን በቤታችን አንድ ፒያኖ ከሆነች ፒያኖ ስጠኝ አትለም። ወር ኢዝ ዘ ፒያኖ ነው የምንለው እንጂ ዌር ኢዝ ፒያኖ አንልም። ከአንድ በላይ ከሆነ ፒያኖ ማለት ይቻላል። ፒያኖ እዚህ ጋር ግን ያቺ የተዋወቀች ፒያኖ ስለሆነች ነው ዘ ፒያኖ ያልነው። ሌላ ፒያኖ ስለሌለ አንድ ነገር የታወቀች ከሆነች ዘ ነው የምንለው ማለት ነው። ለምሳሌ ቲቸር ማለት ይቻላል፣ ዘ ቲቸር ማለት ይቻላል። ለምን? አስተማሪ የሆነ አስተማሪ ከሆነ ቲቸር እንለዋለን። ቲቸር ኢዝ ካሚንግ፣ አንድ አስተማሪ እየመጣ ነው። የሚመጣው አስተማሪ የምናውቀው ከሆነ ግን ለእንግሊሽ ወይ ማትስ ወይ አማርኛ አስተማሪ ከሆነ ግን ምን እንላለን? ዘ ቲቸር ኢዝ ካሚንግ፣ አስተማሪው እየመጣ ነው፣ የምናውቀው አስተማሪ ማለት ነው። ዘ ቲቸር ኢዝ ካሚንግ እንላለን። ቲቸር ኢዝ ካሚንግ ስንል ግን ያ መምህር መሆኑ ብቻ እንጂ ማን መሆኑን አናውቅም። ስለዚህ በፒያኖ ብለናል። ያ ፒያኖ የታወቀ ወይ ደግሞ አንድ ስለሆነች ማለት ነው። ከብዙዎቹ አንድ ስለሆነች ማለት ነው። ዋን ኦፍ ኤ ካይንድ ስለሆነ። ኦኬ። ነምበር 11 አን አይስ ክሬም። አይስ ክሬም የሚላስ አይደለም የሚባለው። ለምንድን ነው አን የወሰደ? አይስ ለጀመር አይስ። አን አይስ ክሬም፣ አን አይስ ክሬም፣ አን አይስ ክሬም። አንድ አይስ ክሬም ስጠኝ። አይ ኒድ አን አይስ ክሬም ትላለህ። ቲቸር ለምሳሌ ለምላችሁ መጣችኋል። ቲቸር ኤኒ ቲቸር ዝኾነ መምህር ማለት ቲቸር። ዘ ቲቸር ካልን ግን ያ ቲቸር የምናውቀው ወይ የባዮሎጂ ወይ የኬሚስትሪ ወይ የፊዚክስ ማለት ነው። ዘ ቲቸር ካልን ቲቸር ካልን ግን የሆነ የማናውቀው አስተማሪ ብቻ መሆን ነው የምናውቀው። ነምበር 13 ዘ ቲቸር ይላል። አያችሁት? ሁለቱ ነው። ያ ኤኒ ቲቸር ነው፣ ያ ግን የምናውቀው ቲቸር ነው፣ የመምህራችን ነው ማለት ነው። ነምበር 14 የመጨረሻው ያ ደግሞ ኢ ነው የሚጀምረው፣ ቫወል ነው። ኢ አን መውሰድ ነበረበት እንደተማርነው ከሆነ ግን ኢ ስለማይነበብ ዩ ስለሚጀምር ኤ እንላለን። ኤ ዩካሊፕተስ ትሪ ማለት ነው። ዩካሊፕተስ ገረብ ማለት ልክ እንደ ትሪ ማለት ነው። ሌላ ስሙ ነው የትሪ ሌላ ስም ዩካሊፕተስ። ዩካሊፕተስ ኢ አይነበብም እዚህ ጋር። ኢ ቢነበብ ኖሮ አን እንወስድ ነበር ማለት ነው። ስለማይነበብ ግን ምን አልነው? ዩካሊፕተስ። ዩካሊፕተስ ምንድን ነው? ትሪ ነው፣ ገረብ ነው ማለት ነው። So that's all for today. If you have any question or suggestion, you can write in the comment section. So thank you for watching. See you next day. Don't forget to like, comment, share and subscribe, dear friends. Thank you. Bye bye.